አይደለም ስዊድን ገርሽ እንደዛ ስትል ማለት ነው። እንዲህ ብሎ ካሜራ ላይ ቀርቦ ማለት ነው። አንድ አይኑን ሊያየው ይሆናል። እውነት አለኝ የለኝም ብሎ ማረጋገጥ ይሆናል። እውነት አንዳንዴ ግን እህቶቻችን ጀግኖች ናቸው። እንኳን ተናገሩት የታባቱ ስለሚገባው ነው። እንኳን ተናገሩት። አንዷ ደግሞ አበባ በታኝ ትሆናለች ትለዋለች። አንደኛው ሻማ ያዥ ትሆናለች ትለዋለች። አንደኛው ደግሞ የምክያጅ ዕቃ ታቀርባለች ትለዋለች። እኔ ቢገባ ማለት ነው ሄድ አዲስ አበባ ሄድና የብሩኬን መኪና ታጥባለ ይል ነበር። ከዛ ያውርደች። ሌላ ደግሞ ምን ሆነሽ ነው? ሌላ ምን ሆነሽ ነው? የመኪና የብሩኬ መኪና ደግሞ ያቆሸው እንዴ? ኧረ በእግዚአብሔር እሱ መኪና እሱ ይነካል። ኧረ አያቆሽሽም። መኪናማ ይበቃል። እኔ እንዲያውም ግመሮችን ቦታ ልፈልግልህ እንደሌለው ነበር። ሰውዬው ወጣቶች ካሉ አንቺ ምን ቢሆን የሀገራችን ልጅ ነው። ታይ ታይ ለመኪና ይበቃል። ታይ እንደዚህ አይነት ሀገር ላይ ታጀራ እንደዚህ አይነት ወረደ። ግቢያቸውን ለምን አይጠብቅም? ይሄ ጀለዛ ግቢያቸውን ለምን አይጠብቅም? ለዘበኝነት ለምን አይቀጥሩት? ኧረ አይሆንም፣ አይሆንም። ግቢ እኮ አልቀበልም ብለዋል እኮ ተናግራቸው ነበር እኮ። ቆርቆሮ 4 ማዕዘን ሰርቶ ውጭ ላይ አራት ማዕዘን በቆርቆሮ ቤት እዛ ይቃጠል። በሞት የኔ ወርቅ ድንገራችሁ ግቢ እኮ ራሱ እሱ ልጅ አልቀበልም ብሎ ብሩኬን የሚያፈቅሩት የአራት ልጆች ዳይፐር ይቀይራሉ። ሀይሚን የሚያፈቅሩት የብሩኬ መኪና ያጣሉ። አንቺ ለብሩኬ የሚያፈቅሩ ስሚኝ፣ የጥንቾሎቹ እንትን ይቀይራሉ። ጥንቾሎቹ ምን የአራት ልጆች ዳይፐር ነው የሚቀይሩት አይደለም። ተሳሳታችሁ፣ የኔ ወር ተሳሳታችሁ። ጥንቾሎቹማ የኔ እናት በማረግ አላየሻቸው? ማርጋ ላይ ሲቀመጡ እነሱ ሳይሆን ሀይሚዬ ያረገችው ጫማውና ካልሲዋ ውጪ አውጥቶ እሱን እንዲያጥቡ መቅጠር ነው። ምን ሆናችሁ ነው? የሀይሚዬ ጫማ ማሳጠብ ነው። ብሩኬን አፍቃሪ ተሰማሽ? ለእያንዳንድሽ ብሩኬን የምታፈቅሪው የሀይሚዬ ጫማውና ያረገችው ካልሲ እንድታጥቢ እንቀጥራቸዋለን፣ እኛ እንከፍላቸዋለን። ገባሽ? የሀይሚ ያፈቀርኩኝ ብሩኬን አፈቀርኩኝ የምትሉት ማለት ነው። ብሩኬን አፈቀርኩኝ የምትሉት የሀይሚ አፍቃሪዎቹ ደግሞ ቤታቸው ደግሞ ከውጭ በየ15 ቀን እንዲታጠብ በቤት ክራይ ዋዘዋል። የመጣችሁ ያንን ቤቱ ግድግዳው የውጭው ግቢ መግባት ስራ ነው። እውነት ግንቡን አዲስ አበባ እኮ ስራ የለም። ጥሩ ስራ ነው እየመደብሽ ያለሽው። ጥንቸሮቹማ በማድረግ እኮ ተነጥፎላቸው የሚተኙ እኮ ናቸው። ብሩኬና ሀይሚ ይበቃሉ። እነሱ ሰው አያስፈልጋቸውም። እነሱ ሳይሆን ሀይሚዬ አዲዳሷ ስታደርገው እንዳይቆሽባት በክብር ካልሲዋን ሙልጭ አድርጋ አጥባ 2ም 3ም ሆነሽ አፍቃሪዋ አግብተሽ የተከበረች ሰው ስለሆነች አዎ የታባትሽ ቁጭ ማለት የለም። አጥበሽ ከደረደርሻት በኋላ እንደገባሽ በገባሽበት በር ቀጥ ብለሽ ወደ ዋሽበት መቀመጥ የለም፣ መቀመጥ የለም። እንዳትቀዱኝ በጌታ ይሄም ወስዳችሁ እንዳትለጥፎ። እኔ የተናገርኩ ነገር ትንሽ ወስዶ ይለጥፉኛል። አሁን የበቀደሙ ስንት ቦታ ተለጠፍኩኝ። እናንተ ምን ሆናችሁ ነው የምትለጥፉኝ? ይለጥፋችሁ እዛ ሚሚ ለእነዚህ ሰራተኞች ደግሞ ማለት ነው ከግቢ ውጭ ነው ማደር ያለው። ስለዚህ ወሬ ሲወራ ያውልሽ 42 ደርሰዋል። ሂጂበት። አዎ ይሄ እኛ እኮ እውነት ነው እኮ የምናወራው፣ ውሸት እኮ አይደለም እኮ ይክሩዬ እኮ ውሸት አይደለም። እኔ እኮ በቀደም ብያለሁ፣ የብሩኬን አፍቃሪዎች ኑ የሀይሚዬ ጫማ ትጠርጋላችሁ፣ ካልሲዋ ታጥባላችሁ፣ ልብሷን አይመለከታችሁም። ወደ ውርስ አላስገባችሁም። ብቻ ስራችሁ ጫማና ካልሲ ብቻ አጥባላችሁ፣ ታስተካክላላችሁ። በገባችሁበት በር በገባችሁበት እግራችሁ ወደ ውጪ ቀጥ በዞ የለም ማየት የለም። ማደሪያ ደግሞ ከግቢ ውጭ ነው። ጠዋት ጠዋት ነው ማደሪያ አይመለከተንም። እኛ ማደሪያ የትም ይደፉ አይመለከተንም። ማደሪያቸው በረንዳ አለ፣ በረንዳ አለ፣ በረንዳ ከበረንዳ ውጭ ምንም እኛ ጋር ምንም ፊት ለፊት በሩ ሲከፈት አላያችሁ? እዛ ላላላ ደግሞ ወንዶቹ ደግሞ አፍቃሪ ነን ብሎ ሀይሚን አፈቀደ አይደለም። ውጪ ሸራ የተወጠረበት ቦታ አይደለም። ዘርፍ እየሰማሽ ነው። ብሩኬን ሀይሚን አፈቀርኩኝ የሚሉት ደግሞ ግንቡ ደግሞ በ15 ቀን እንዲታጠብ መጣችላችሁ ተከራዩን ያዘዋል እና ያንን ግንቡ በ15 ቀን የመጣችሁ እንድታጥቡ ስራ እንሰጣቸዋለን። ሚሚ አሁን ነው ከነቤትሽ ወጣችሁ። ቦስ መጣ። ምንም አልወልቅም። ምንም ማንም ምንም አያመጣም። ቀጥ ይየለም ታዲያ ማንንም አልፈራም። ሌላ አታስቢ።
እኔ ማንንም አልፈራም እኮ ማንንም ምንም ስለማያመጣ ማለት ነው። መለኛው ይበቃል ከወንድሞቼ ሌላ ማለት ነው። ምን ያመጡ ምን ያደርጉኛል? ይገልበጡ ለእያንዳንዳቸው። አረ እኔ የምነግርሽ ሚሚዬ አንቺ ልታስደብድብኝ ፈልገሽ ነው አይደለም? ችግር የለውም። ዛሬ ቤተሽ ላይ ጥሩ ውይይት አለ። እንኳን መጣሽ። ውይይቱ ላይ ትሳተፋለሽ ወላ አይመለከትሽም? ተስማምቷታል። አይ ምክሩ ጥሩ ነዋ። ታዲያ እናንተ ሰው እውነቱን ወሬ ይወዳል። አየሽ 46 ሰው መጣ። ቅድም ይምጣ ችግር። እኛ እኮ የተከበርን ሰው ነን። ቁም ነገር ነው የተወራው። የተከበረ ሰው የተከበርን ሰው ነው ወይ በላቸው። እውነቷን እኛ የተከበርን ሰው ማንነካ፣ ሰውን ማንሰድብ ጨዋዎች እኮ ነን። አዎ አሁን ምን እያደረጋችሁ ነው? እየመረቅን ነው እንጂ አሁን ምርቃት ላይ የመጠራችሁ ቅቤ እየቀቡ ነው እንጂ ቅቤ እየቀቡ ስራ እያጡት አሁን የስራ እድል እያደረጋችሁ ነው። ስራ እያጡትን የስራ እድል የፈጠን እኮ ነው። እናንተ አይደለም አሁን እኮ ብሩክና ሀይሚ ሲዳሩ በእንጨት ፈለጣ ሳይሆን ይኸውላችሁ በእንትን ነው። ልጆቻችን እንጨት ፈለጣ ላይ ሰውን አንጋብዝም። እኛ ልጆቻችን የሚዳሩ አሜሪካ ነው። ስለዚህ ሁላችንም በአሜሪካ ስለምንሄድ ምን አለ መሰላቸው አሁን ብዙ በዶዘር መንግስት ራሱ በዶዘር ሄዶ ህገወጥ የሆነውን ቤት በዶዘር ነበር የሚያፈርሰው። ያንን ከሚጨርሰው ወይ ፋርስ ነው አሜሪካ አይደለም። ፋርስ ነው የሚጋቡ ፓሪስ ነው። አዎ አሜሪካ አይደለም እኮ እንደዛ ቢሆን ምንም መሆን አለበት። እነዚህ ደግሞ ዶዘር ቤዝል ከሚጨርሰው ያይኒን ሄዶ ጉድጓድ መቆፈር እዛው ድንገት ጎርቆበት እንዲቀር አያችሁ። እንደዚህ አይነት ስራ ሞዴር ራሱ ከባድ ነገር ነው ያለው። መብራቴ አልነገርሻትም እንዴ ለልጅቷ? አረ ንገሩኝ እያለች ነው። አረ ግቢ ነሳይሽ እንዴ እሺ። ስባት እምቢ አለች። ስቤ ነበረ ቀደም እምቢ አለች። ኦኬ ቦምቦክስ አይበኝ በቃ በኢንቦክስ ይኸውልሽ ማብራት የሚለውን አካውንት ማለት ነው። ፎሎ ናቸው ዛሬ ትልቅ ውይይት ላይ ያለ ነው። ትልቅ ውይይት ላይ ነው ያለ ነው ዛሬ። አስረዱኛ ፍንጩን፣ እኔም ልወያያ። ስራ የሌለ ሰው ይመለከትሻል። የቤታችን አካል ስለሆንሽ፣ የቤታችን ዋናውን ስለሆንሽ፣ ስራ አጪዎቹ ስራ ፈልገናል፣ ስራ አግኝተናላቸዋል። በቃ አስተያየት እኔም ልስጥበት። ምን መሰለሽ አፍቃሪዎች ብሌኔ አፍቃሪዎቹ ኦብሴ ሁላችሁም አዳምጡልኝ። ሀሳባችን ምን እንዳመጣ ነው ብሌኔ ድንገራችሁ ያመጣ ነው ሀሳብ። ብሩኬ ያፈቀን ብሎ የተነሱትን የሃይሚዬ ጫማና ካልሲ እያጠቡ ወደዚህ ማየት የለም ወደዛ ማየት የለም፣ ውጭ ወጥቶ እያጠቡ አግብቶ መደርደሪያ ላይ ደርድሮ ቀጥ ብሎ እንዲወጡ ወደ ውጭ ማለት ነው። እኛ የመጣው ስራ ይፈለግላቸው። የሃይሚዬ አፍቃሪ ደግሞ ተከራዩ ደግሞ ቤቱ በ15 ቀን ግድግዳው እንዲታጠብ ብሏል። ውስጡ ሳይሆን ውጭው ግንቡ ማለት ነው። የሃይሚዬ አፍቃሪዎቹን እሱ እንዲያጠቡ ስራ አግኝተንላቸው ስራ ፈጥተናል ማለት ነው። ጣራው ራሱ እና ሀሳቡን እስኪ ያልገባችሁ አሁን ወሴና ብሌን ነው የመጣችሁት በዚህ